ሄኖክ ምንድነው መጨረሻችን? ቆይ እስከ መቼ ነው ምንም እንዳልተፈጠረ እዚህ ጋር የምንቀመጠው? አማን እኮ ምንም እንዳልተፈጠረ ትቶን ሄዷል። አሁን አትጨነቂ ቤቲ፣ መላ እናጣም። ሁሉንም ነገር ደግሞ እናስተካክለዋለን። ያው ፖሊሶቹ ደግሞ ከዚህ ከተማ እንዳንወጣ ከልክለውን የለ። ያው ትንሽ ፍንጭ ካገኘን ከዚህ ከተማ እናመልጣለን። እሺ ሄኖክ፣ እኔ በጣም ፈር ያምሻል እንዴ? አንቺ ደግሞ ማንሽ? ቆይ ሰው ቤት እንዴት ነው ዘው ብለሽ የምትገቢው? ሰው እኮ ዘንድሮ አብዷል። ደግሞ የሚያብደውም እንደዚህ እንዳንቺ ልብስ ለብሶ ሆኗል። ልክ ነሽ። በተለይ ደግሞ የሰው ደም እጅሽ ላይ ካለ አይምሮሽን ያሳጣሻል። እኔ ግን የሰው ደም እጄ ላይ ስለሌለ ነው ለብሼ ያበድኩት። አልገባኝም። ማነሽ አንቺ? ምን ፈልገሽ ነው እዚህ ቤት የመጣሽው? በጣም እርግጠኛ ነኝ ይሄን ቤት ተሳስተሽ ይሆናል የመጣሽው። በፍጹም አልተሳሳኩም። የአባቴ ገዳይ ቤት ነው። መቼም ቢሆን አረሰው። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የጽዬና የኪራ አድናቂዎች እንግዲህ አቶ በላይ ብቻ አይደለም የመጣው፣ የአቶ በላይ ልጅ መታለች። ይሄ በጣም የሚገርምና ያልተጠበቀ ነገር ነው። የአቶ በላይ ልጅ ከመምጣቷ ደግሞ እነ ቤቲ ቤት ሄዳ ለመቀመጥ መፈለጓ፣ እንዲሁም አቶ በላይ ከነ ቤቲ ቤት ሄዶ መቀመጥ ይፈልጋል። ነገር ግን ወንጀሉ ከሶስታቸው እንደማይወጣ ግልጽ ነበረ። ሄኖክ ነው የተኮሰው። ሄኖክ እንግዲህ ኪራ፣ ሄኖክ ብቻ አጠቃላይ በሱ ዙሪያ ያሉ ሰዎች ምንም እንኳን የጓደኛውን ፍቅረኛ ያገባ ሰው ያኔ ከሃዲ ሰው ቢሆንም እንኳ ራሱ በጭራሽ ሰው ይገድላል። እንዲሁም ደግሞ ከአቶ በላይ ጋር ግድያ የሚጋብዛቸው ነገር አለ ብሎ በጭራሽ አልጠበቁም። ነገር ግን አንዳንድ ጊዜ የሆነ አቅደን አስበን ብቻ አይደለም ነገሮች የሚፈጠሩትና ሄኖክ እንግዲህ ለኪራ ስለመሰከረ ለኪራ መመስከሩ በጣም የሚደነቅ ነገር ነው እውነት ለመናገር። ያ ማለት ግን ተባባሪ አይደለም ማለት አይደለም። እንዴት እንደሆነ ባይታወቅም ሀና እዛ ቤት እንድታመልጥ ያደረጓት እነሱ ናቸው። ለምን ሀና እንድታመልጥ አደረጉ? ሀና እዛ ጋር ማምለጧ በጣም ጥሩ ነው። አንደኛ ከወንጀሉ ነጻ ነች። ሁለተኛው ነገር ደግሞ ለምን እዛም እዚህም መስራት ለምን ፈለገ ሄኖክ? ይሄ ነገር በጣም ውስብስብ ያለ ነገር ነው። ነገር ግን በዛ በሰዓቱ የነበረው እንግዲህ ኪራ ተፈርዶበት ራሱን መቆጣጠር አቅቶታል። በጣም ከባድ ሁኔታ ላይ ነበረ እና በዛ ሰዓት ተናዶ አቶ በላይን ለመግደል በሄደ ሰዓት እንግዲህ አቶ በላይ ወድቆና ምንም ትንፋስ አልነበረውም። ስለዚህ በዛ ምክንያት ደንግጦ ኪራ እንደወጣ በተደጋጋሚ እየተናገረ ነው ለመርማሪ ጆ ማለት ነው። ስለዚህ ሄኖክ በምን ምክንያት ነው የገደለው ነው ዋናው ጥያቄ። ሄኖክ ጋር ምንድነው ያላግባባቸው ነገር? ሄኖክ ለኪራ ስለመሰከረ በዚህ ነገር አቶ በላይ ደስተኛ አልነበረም። በጣም ተናዶ ነበረ። ቢሆንም ግን የሰውን ነፍስ ለማጥፋት ሽጉጥ እስከ መቀባበል መድረስ አስፈላጊ ነገር አልነበረም። አቶ በላይ ሞት ይገባቸዋል እኮ አይገባቸው ማለት አይደለም። አንደኛ ነገር ሀናን ይዘው ሲያሰቃዩት ነበር። ሁለተኛ ነገር ደግሞ በጣም ጨካኝ ናቸው። በቃ ጭካኔያቸው ምንም ይሄ ነው የሚባል አይደለም። በጣም ርህራሄ የሌላቸው በጣም ጨካኝ ነው አቶ በላይ። ስለዚህ ሄኖክንም ለምን መሰከርክ እኔ ላይ ብሎ እንግዲህ እሱን የሆነ ነገር ማድረግ ይፈልግ ነበር። አስባችሁታል? ስለዚህ አቶ በላይ ከወንጀል ነጻ ነው ማለት አይደለም። አሁን ላይ
እንግዲህ ወደና ኪራ ቤት ሄዷል። በጣም ነው የሚያሳዝነው። ወደና ኪራ ቤት በጨራሽ እግሩ መርገጥ በቃ አይደለም ቤታቸው ይቅርና በበራቸው ማለፍ ራሱ በቃ መቻል የሌለበት ሰውዬ ነው። ሰውን በጨለማ እንግዲህ ከቤታቸው ማፈናቀል ማለት ምን ማለት ነው? በዛን ሰዓት ያኔ ያላዘነ ያኔ ርህራሄ ያላደረገ እንግዲህ መውደቂያ ቦታ አላቸው የላቸውም ብሎ ያላሰበ ሰውዬ አሁን ላይ አረ በጭራሽ በበራቸው ራሱ ማለፍ የለበትም። ስለዚህ ህግ ጥላ ከለላ ያስፈልጋቸዋል። በዚህ ጉዳይ ላይ መርማሪ ጆና ጠበቃ ዮሴፍ ትኩረት ሰጥታችሁ ለነኪራ ልትሰሩ ይገባል። ምክንያቱም አንዴ እንዴት ነው ቤቴ የኔ ነው ቦታ የኔ ነው እያለ አንድን ሰው እንግዲህ የሚበጠብጥ ንጹህ የሆነን ሰው የሚበጠብጥ የኪራ ቤት የሱ ቤት ከሆነ አባቱ ሳለ ነበረ ፊት ለፊት መፋለም የነበረበት አይደል እንዴ? ስለዚህ የህግ ጥላ ከለላ ያስፈልጋቸዋል። ነኪራ ይጠበቁልን። ኪራዬ እንግዲህ ንጹህና ነጻ ስለሆንክ በጣም ነው የምናመሰግነው። ስምህ ጠፍቶ አልቀረም፣ ስምህ ጠፍቶም አይቀርም። እንግዲህ ገዳዩ አለው ብሎ ያው በህይወትና በነፍስ መጥቷል። የኒና ጩኸት እኛንም አስጮሆናል። እኛም ከሷ ባልተናነሰ ጮኸናል። እንግዲህ ወደዛ ቤት ሲሄድ አለመጮህ አይቻልም። በጣም ነው የሚያስደነግጠው። ኒናዬ መንፈስ ነው ምንድነው እያለች ነበረ። ግን ደግሞ በአካል እንደሆነ የሄደው ስታቅ ራሷን ስታለች። በጣም ነው የሚያሳዝነው። እሱ ሳይወጣ ኪራ ከቤት ከደረሰ ጥሩ ነገር አይፈጠርም። ስለዚህ በጭራሽ ነው በቃ ወደነ ኪራ ቤት መሄድ የሌለበት ይሄ ሰውዬ። እንዳልኩት እነ ኪራ የህግ ጥላ ከለላ በቃ ጠባቂ ያስፈልጋቸዋል። እንዲሁም ወንጀለኛ ስለሆነ ለፍርድ መቅረብ መቻል አለበት። ሞቻለው ብሎ ራሱን ደብቆ እንግዲህ ንጹህ የሆነ ሰው ታስሮ ነው የቆየው። ኪራ ቤቱን ለቆ ከቤቱ ወጥቶ ሲሳደር ነበረ የኖረው። ነገር ግን ደግሞ አማን የሚባል ሰውዬ እሱም ቢሆን አይቀርለትም። ምናልባች ተኩሶ አልገደለው ይሆናል፣ አልገደለውም። ያ ማለት ግን ሌባና ወንጀለኛ ደብቆ ነው የኖረው። ስለዚህ በዛ ምክንያትም መያዝና መታሰር መቻል አለበት። በእርግጥ አሁን ስለሄደ ወደ መርማሪ ጆ አያመልጥም። አንደኛ ነገር ይሄ ሰው አሁን ላይ እውነት እየተናገረ ነው። ተገዶ እንጂ ወዶ አይደለም። እንግዲህ እንደ ወይ መቃብር ውስጥ ትኖራለህ ወይ እስር ቤት ትኖራለህ ተብሎ የተሰጠውን አማራጭ ግዴታ መጠቀም ነበረበት። እሱም እንግዲህ ምንድነው ያደረገው? ለፖሊስ እውነቱን በቃ ቃል መስጠት ነው። አቶ በላይ ግን እንደዚህ ማድረጉ ለምን እንዳስፈለገ ግልጽ አይደለም። ራሱን ከወንጀል ነጻ በቃ አድርጎ ነው እየተንቀሳቀሰ ያለው። ይሄ ደግሞ ጭራሽ ከወንጀል ነጻ ነው ተብሎ ሊጠየቅ አይገባም። በዋነኛነት እንደውም ከሄኖክ እኩል ራሱ መጠየቅ መቻል አለበት። የአቶ በላይ ልጅ ከነ ሄኖክ ቤት ሄዳለች። እንግዲህ ሄዳ እዛ ነው የምኖረው እናንተ ስለምትታሰሩ ምናምን እያለች ነው። አቶ በላይ ወደዛ ቤት መሄድ ይፈልጋል። ምንድነው እናንተ ግን ቆይ የራሳችሁ ቤት የላችሁም እንዴ? ከሰው ቤት እንኖራለን የራሳቸውን ቤት ፈልጉ እንጂ ተው፣ ምን ሆናቸዋል? እናንተ እንደማትታሰሩ ምን ማረጋገጫ አላችሁ? ምንም ማረጋገጫ የላችሁም። ልጅቷም ተጠያቂ ትሆናለች። አባቷ ኦኬ ታማል እያስታመመች ይሆናል። ነገር ግን ደግሞ በሽጉጥ እንደተደበደበባት ሞተ ብለው ከሚያመለክቱ በቃ እንደዚህ አይነት ሰዎች ደብድበውታል ብለው በጊዜ እውነቱን ስላላወጡ እሷም ሆነ አባትየው እንዳልኳችሁ መጠየቅ መቻል አለባቸው። እንዲሁም ኪራዬ በድጋሚ በጣም ነው ደስ ያለን። በጣም ደስ ይላል። ካሁን በኋላ በቃ ማንም የሚነካው ሰው የለም። የሰላምና የነጻ አየሩን እየተነፈሰ ይኖራል። ጽየም እንኳን ደስ አለሽ ኒናዬ ደግሞ እስኪ አትፍሪ፣ ኮስተር ቆፍጠን በይ በናትሽ። ሁሌ ፍርሃት በቃ ቤት የራሱ ስደበድብሽ ነበር ያኔ ነኪራ ጋር አበርኩ ብላ መታሳለ ከተሻላት በኋላ ምናምን ነገርና አንቺ ቆይ ሰኒን ፍሪ እንደው ለሰኒ እሺ እንደው ብትፈሪ አንገትሽ ብትደፊ ኦኬ። ግን በቃ ሁሉም ነገር እንዳስፈራሽ። አቶ በላይ ያስፈሩ ማለት አይደለም፣ ይፈራሉ።
እንዲሁም ሶሲም ስደበድብሽ ነበረ። ግን በአጠቃላይ በቃ እንደ ጽ ነው መሆን ያለብሽ። እንደ ጽ በቃ ጀግና ሴት እንድትሆኝ ነው እኔ በበኩሌ የምፈልገው። እንዲሁም ከባልሽ ጋር ታራቂና ወደ ቤትሽ ተመለሽ፣ ወደ ቅዱስ ቤት ባደራ የተሰጣችውን ቤት እንግዲህ ፏፈሽ አርጋችሁ ነው ድምቅ አርጋችሁ ነው እንጂ መጠበቅ ምንድነው? ቅዱስ እኮ ማከራየት ይችል ነበር፣ ግን ደግሞ እናንተ አንድ እንድትሆኑ ስለሚፈልግ እናንተ ማገዝ እና መርዳት ስለፈለገ ነው። ስለዚህ እናንተ ደግሞ ምንድነው በሆነ ባልሆነው ጸብ፣ ከዛ እሱ ደግሞ ተደብቆ ያይሻል፣ አንቺም ተደብቀሽ ታይዋለሽ። ጉድ እኮ ነው። ዳቦ መገዥበትን ሰዓት ደግሞ ያውቃል። ስለዚህ እንደዚህ ድብብቆሽ ምናምን ነገር ተውትና ይቅርታ አርገሽለት መኖር መቻል አለብሽ። ምቶቹን ሰው ዋጋ ይክፈል በቶሎ ይቅር አልለውም ስላልሽ ምንም የሚቀየርና የሚለወጥ ነገር የለውም። አንቺ በዘገየሽ ቁጥር እሱ ደግሞ እንግዲህ ሰው ነው፣ ወደ ሌላ ሴት ሊሄድ ይችላል። ስለዚህ መያዝ መቻል አለብሽ። እና የቤቲ የሰራችው ውሃ መድኃኒት የጨመረችበትን ውሃ ራሷን ነበረ ማስጠጣት እያልኩ ነው እኔና እናንተስ ምን ትላላችሁ? ራሷን ብታስጠጣት ጥሩ ነበረ። የአቶ በላይ ልጅ ህሊና ለቤቲ ነበር ማስጠጣት። ሄኖክ አለ እንግዲህ በጥፊ ስትመታት ሄኖካን ጠልጥሎ አስወጥቷታል። በዛ ጊዜ ሄኖክዬ የኔ ባል ጀግና አስወጣት እያለች ቤቲ በጣም ነው ደስ ያላት። እንግዲህ እሷ ስትወጣ በር ላይ በእርግጠኛነት አቶ በላይ ጉብር ብለው ነው ካቦርታቸውን ለብሰው እንግዲህ ጉኘር ብለው ቁመው ስታያቸው ሄኖክ ምን ይውጥህ ይሆን? ሄኖክዬ በዛው አንተ እንዳትሞት እውነት ፌንት መንቀሉንስ ችግር የለውም፣ በውሃም በስተንፋስም ትነሳለህ። እንደው በቃ ወይ በዛው ጸጥ እንዳትል ፈራውልህ። ይሄንን ግዙፍ የሆነ ሰውዬ ስታይ አሰብኩት እኮ የማይነካ ነካ ሄኖክ። እስካሁን እንግዲህ ስትቆዘበዙ ኖራቸዋል። አሁን ደግሞ ወደ ከርቸሎ ልገቡ ነው። ቤቲ ደግሞ እኔ እመሰክራለሁ እያለች ነው። ስታሳዝኑ በቃ ከዳችሁ እኮ ምን ዋጋ አለ? የጓደኛህን ፍቅረኛ አግብተህ ጉድ እኮ ነው ጉድ። በቃ አንድ ቀን እንኳን እንደው ሰላም ጊዜ ሳታሳልፉ እኔ በጣም እያዘንኩላችሁ ነው ለእናንተ። ስታሳዝኑ እውነት አሳዘናችሁኝ። አንድ ቀን እንኳን እንደው ቁርስ ሰርታ ያንን ቁርስ ልትበላ ስትል አማን መጥቶ ብክልክል ልርብሽ ብሻረጋችሁ በቃ ሙዳችሁን አበላሽባችሁ። አይ ተስማ ማታውቀው ሴትዮ ተስማ ደስ ብሏት ደስታዋን አጣጥማ ሳጨርስ ችግር አይጠፋትም። በጣም ታሳዝኛለሽ ቤቲ። ምንም ማድረግ አይቻልም። እንግዲህ ከዚህ በኋላ ደግሞ የሚያገባሽ የለም። እንደ ሀሳብ የሄኖክ እስር ቤት ምግብ አመላላሽ ብትሆኚ መልካም ነው። ያው አንቺ ብትታሰሪ ምናልባሽ የሄኖክን ያህል ስለማይሆን፣ ስለዚህ መልካም መታሰር ጊዜ እንደሆንላችሁ ነው ምንመኘው። ባይሆን ደስ ይለን ነበረ። ነገር ግን ደግሞ አንቺም ከስተትና ከጥፋትሽ የምትማሪ ሰው አይደለሽም። ሄኖክም እንግዲህ ወደና ፈቅዶ አይደለም የገደለው። ነገር ግን ጥፋት ያጠፋ ሰው ያው ምንም ማምለጫ የለውም። ማንኛውም ሰው ጥፋት ሲያጠፋ የጥፋቱ ዋጋ ቅጣት ነው። ስለዚህ ቅጣታችሁን የምትቀበሉ ይሆናል። ሀኒዬ አይዞሽ፣ አይክፋሽ፣ አታልቅሽብን። አንቺ ስታለቅሽ እኛም አብረን አልቅሰናል። ስለ እውነት ግን አልቅሰናልና በጣም በቃ አንጀት ነው የምትበይው። በጣም ነው ያዘን የተከፋን። መከፋትሽን አንፈልግም። እንደ አጋጣሚ ሆኖ ደግሞ መርማሪ ጆጋ ተገጣጠማችሁ። ማንም ሰው በቃ በጣም ስለከፋሽ በቃ ነገሮች ከአቅምሽ በላይ ስለሆኑ እንጂ እንደዚህ በሰው ፊት አታለቅሽም ነበረ። ብዙ ነገር አምቀሽ በወድሽ እየኖርሽ ያለሽ ጀግና ሴት ነሽ። ግን ደግሞ በርቺ፣ ያልፋል። ማያልፍ ነገር የለም። ጓደኞችሽን በጣም ነው የሚወዱሽ፣ በጣም ነው የሚያስቡልሽ። ኤደንና ኪዩም እያሰቡልሽ ነው። ግን ደግሞ እነሱ ጋር ለመኖር ያው የማያዛልቅ ነገር እንዳሉት የማያዛልቅ ነገር ነው። ወይ አንደኛው ታገባለች ወይ አንደኛው ብቻ በርቀት መኖራችሁ መልካም ነው። ከአንደኛችሁ የጎደላችሁን አንደኛችሁ እየሞላችሁ አንድ ላይ ሳይሆን ተራርቃችሁ፣ ነገር ግን ደግሞ ተደጋግፋችሁ ብትኖሩ መልካም ነው። ስለዚህ ኤደንን እና ኪያን
ሳናመሰግን አናልፍም። በጣም አሳቢ ናቸው። እውነት ለመናገር ኪራም ወንድሜ ስላለሽ በጣም ደስ ብሎሻል። የእውነተኛ ወንድምሽ እንደሆነ ስታቂ ደግሞ እንደ ኪያ የራስሽ የሆነ ቤት እንግዲህ እንደሚኖርሽ ተስፋ እናደርጋለን። መታገስ ዋጋ አለው። አይዞን ሀንዬ፣ የማያልፍ ነገር ስለሌለ ያልፋል። በርቺ። ኪዩ ደግሞ ወደ ጠበቃ ዮሴፍ፣ እንዴት ነው ዛሬ? ምን እግር ጥሎሽ ነው ኪዩዬ? ምሳን ብላ ያልሽው ጭራሽ ምሳ። ጉድ ነው። በቃ እስካሁን ታፈቅደው ነበር ስትሸሽ የነበርሽው አውቀሽ ነው። ገብቶናል። እሺ ይችን ሙድ እናቃታለን። በቃ ገብቶናል። ግን ደግሞ ብዙ አትቆይ፣ ብዙ አታርፍጅ። ስታረፍች ያው ልታጭ ስለምትች ብዙም ባታረፍች መልካም ነው። እንግዲህ ጠበቃ ዮሴፍ ትንሽ ራቅ ብሎ ወደ ኋላ ቆይቶ ነበረ። ለዛ ነው እንግዲህ ከስራ ቦታው ድረስ የሄደችው። ኪዩ ይመችሽ፣ ፍቅራችሁን ያዝልቅ፣ ፍቅራችሁን እውን ያድርገው ነው የምንለው። ለዛሬው ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ደግሞ መልካም ጊዜ እንዲሆንላችሁ እመኛለሁ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።